ኢትዮጵያ ይመች። ከየት ነው? ወደ ሐረር ክፍለ ሀገር ወደ ሆሳና የሚባል ሀገር። ይመቻችሁ። እሺ ሆሳናዎች ያ እሺ፣ እንወድሻለን። ለማንኛውም በጅምላ ነው ቴንኪው በላቸው። እሺ ያኔ ትንሽ አረጋ ትልቅ ሲሆን እንኳን ሼም ይዛቸዋል ባይዘው። ያ ሌላ የምታስተላልፈው መልእክት አለ? አረ የለም። ይመች። መጫወት የምትፈልገው ነገር አለ? አረ የለም። ዳዳህ ይላል ሶማሌ። ዳዳህ ማለት ውረድ ማለት ነው። እሺ እስከ ዳዳህ እስቲ ሌላ ሰው ለከፋ ኢንተርናሽናል ለከፋ ታደርገዋል። ምን አባቱ ማን የገባው ደግሞ? ሄሎ እንዴ ካሜራ ከፍቶ በጭ አንዳንድ ሰው ነው ጋይስ። እኔ በጅምላ እናንተን አቅም የለኝም ለእናንተ። ማምዬ አስገቢያቸው። አንድ ሰው አስገቢ። አቦተውኛ ጋይስ ማማ አስገቢያቸው። ወይ እስቲ ኩኩል አስገባት። ሴት ናት ወንድ እኔ እንጃ። ኒክሽ ፕራይቬሲ ነው። ፕራይቬሲ አውት ኦፍ ፕራይቬሲ። ግን ምን ልታወሩ ነው? አድናቂሽ ነኝ ጻፉት። ይሄን ቆይ እሷ ትጨርሳ። ሄሎ ጭራሽ ሚውት አድርጎ ይቀመጣል። ግዛት አደረገው እንዴ? አንተ ብቻ ነሽ ወይ አንቺ ብቻ ነሽ? እንዴት ነው ሚውት የምታረጊው? ውረጅ። ሃይ ግዛት ያደርጉታል እንደ ህዝቡ ጋይስ በጣም ይመቻቹበታል። ሌላስ እንትናዬ ፎዚያ ቤዝ ምናምን ፕራይቬሲ ነው ስምሽ። እስቲ ማኪ እንትና ኦኬ መስኪን ላስገባት። አንዳንድ ሰው ጋይስ አንዳንድ ሰው እንጂማ አንድ አይነት ሐሳብ ይኖራቸዋል። አንዱ ካንዱ እየኮረጀ ትተላለቃላችሁ። መኪና የኔ ነው የሰውየው ነው እንደዚህ ጥር የሚለው? ሰላም ሄልዬ፣ ወሳብ መስኪ ቀጢ፣ እንዴት ነሽ እናቴዋ? ሰላም ነሽ? ጤናሽ ሰላም ነው? ናይስ እግዚአብሔር ይመስገን። በጣም አድናቂሽ ነኝ። ወድሻለሁ። በምታደርጊው ነገር ሁሉ ትክክለኛ ስራ እየሰራሽ ነው ያለሽ። ያየሽውንም አታልፊም። እውነት ነው፣ እውነት ትናገሪያለሽ። የዋህ ነሽ። ያው ድብብቅ ነገር የለሽም። በጣም እኔ ኢትዮጵያ ነው ያለሁት። ሁሌም ሳይሽ ታሳዝኘኛለሽ። በጣም ወድሻለሁ፣ አከብርሻለሁ። በቃ ደስ ስለምትይኝ ነው የገባሁት። የኔ ቆንጆ አብቢ፣ ልጅሽን ያርግልሽ፣ የዓመት ኑሪ። እሺ የኔ ወድ። እሺ ሰላም ለማለት ነው። በቃ ይመችሽ። እሺ አብሽር። እሺ የኔ ማር ተባረኪ። ወይ ኢትዮጵያን ሰላም በይ። ምድሯን ጎም ሳሚልኛ። እሺ ወይ ሄልዬ እንዴት ነሽ? ሰላም ነው? እንዴት ነው? ሁሉ አሸወይና ነው ወይ? አለሁልሽ። አድናቂሽ ነኝ። እወድሻለሁ። ጠንካራ ነኝ ብለሽ ነው? ጠንካራ የእውነት እጅ አትሰጭም። ታኮሪኛለሽ፣ ደስ ትይኛለሽ። በርቺ። እንዳፍሽ አድርገው የሚል ሙዚቃ ቢኖር ከፍት ነበር፣ ግን መኪና ላይ ነው። ችግር የለውም። እወድሻለሁ። በርቺ። በቃ ሰላም ልሽ ነው። አድናቆቴ ልገልጽልሽ ነው የኔ ውድ። ያ ቴንክ ዩ ማኪ ማርቲ። እሺ ሄልዬ ወሳፕ እንዴት ነሽ የኔ ውድ? ያው እኔም ከነሱ የተለየ አይደለም። እኔ ደግሞ ከዩቲዩብ ጀምሮ ረጅም ጊዜ ነው ማቅሽ። እነ ፈርዶስ እነ ነጉ እነ ጌታ በነበሩ ሰዓት ማለት ነው። ከዩቲዩብ ጀምሮ ነው ማቅሽ። አሁን ቲክቶክ ላይ መጣሽ። አሁንም አሉ ጌታ አሉ እና ቢሉ አሁንም አለሽ? አዎ አሉ፣ እሰማለሁ። እነ ጌታም አሁንም አሉ እና በጣም ነው የምወድሽ የኔ ድምቀት። ኑሪልኝ፣ ውድድ ነው ማድረግሽ። በቃ ይሄን ለመግለጽ ነው ሄሉዬ፣ የኔ እናት እወድሻለሁ። እሺ እንዳፍሽ ያርግ። እሺ
ቻው በቃ። እና ጋይስ አንድ አይነት ሀሳብ ካላችሁ ለአንድ ሰው እኩልና ስጡት። ሄልዬ ሳስወጭኝ እኔ ሄልዬ ስትል አወረድኳት። እሺ ይቅርታ፣ ያው ሀሳብሽን ገልጸሻል ብዬ ነው። እሺ ሶሪ። አንድ አይነት ሀሳብ ካላችሁ አንድ ሰው የምታምኑት ውክልና ላኩት። እሺ ጋይስ አድናቂሽ ነኝና አድራቂሽ ሁለት ሰው ይበቃ። ግን ቴንክ ዩ አይመስላችሁ እንዴ? እስቲ ዴቫ ላስገባ። ዴቫ ከካሊፎርኒያ ላና ይያለች። ያ ሰላም ሄሉ፣ እንዴት ነሽ? ሄሉ ቆይ ጨርስና ላውራ እንድንደማመጥ። ዴቫ ግባ። ይሰካ ነው ሂጂበት፣ አውሪ፣ ችግር የለም። ስትገባበዛላችሁ አለ በእኔ ማይክ። አንተ አመሰግናለሁ ሄልዬ። እኔም ማቀሽ ከዩቲዩብ ጀምሮ ነው የምከታተልሽ። እኔ እንደነሱ በጣም ወድሻለሁ ምናምን ወድሻለሁ፣ ግን ኔጌቲቭ ሀሳብሽን ኔጌቲቭ የምታደርጊያቸው ነገሮች ደግሞ እናገራለሁ። ቲክቶክ ከመጣሽ በሰው ፐርሰናል ላይፍ የምትገቢውን ነገር አልወድም። በተረፈ የምትጫወቺውን ሰው የላከልሽን ነገር ማጋለጥሽ እሱ ምንም የምቃወምሽ ነገር የለም። ከጃፒ ጋር የምታደርጉት ነገር እኔንም አልኮሊስት አደረጋችሁኝ እየጠጣሁ አበሬያችሁ። ታመምኩኝ እኮ እጄ ሁለት ጠርሙስ ስብር አደረኩት ትላንትና ተበሳጭቼ። እኔም ሳላስበው አልኮሊስት ሆንኩኝ። አሁን ዛሬ ስገባ ሄኒከን ሰብስቤ ነው የምገባው። ዊስኪ ነው ሞርጋይስ። ይሄ ሻቱ በተለይ ልብ እዚህ ጋር ላጠኝ ነው። ሄኒከን ጠጪ ይሻላል፣ ግን እሱ ደግሞ ቦርጭ ያመጣብሻል። ስፖርት ያው እሰራለሁ የተወሰነ ሰዓት 30 ደቂቃ በቀን ቱር ሄዳል። እንደዛ እኮ ነው አሪፍ፣ እንደዛ እኮ ነው አሪፍ። እና እኔም ሳላስበው አልኮሊስት አደረጋችሁኝና ሁልጊዜ ነው በቃ እየገባው ቲክቶክ ላይ እናንተ ካላችሁ እኔም ይዤ ቁጭ ነው የምለው። እና አሁን ሳቆም ምን እያሰብሽ ነው? ምን ልቀይ? ወይ አታቆሚ፣ ቀጥዩ። አይ ምግብ ስለዘጋኝ እና የሆነ ሀሳብ አይምሮ ላይ ብዙ ነገር አለና እዚህ ማላወራው ተደራረበና የሆነ ጉልበት ነሳኝ እና ትላንትና አዞረኝና ወደኩኝ። አላበኝም በእውነት ደግሞ ሰበብ አለ የሚፈልጉት። ለአንድ ሰዓት አምቡላንስ አረፍኩኝና ወደ ቤት ያመጡኝ። ቁልፌን ሰጥቻቸው መኪናን ይዘውልኝ መጡ ማለት ነው። በስመ አብ። እንደዚህ ከሆነማ ይቅርብሽ። አሁን ትንሽ እረፍት አድርጊ። እረፍት አድርጊና ትንሽ ሆስፒታል ላይ ብዬ ጻፍኩላችሁ። ለዛ ጀስት ሰዓት የለም ማረፊያ ምናምን። ያ ለማንኛውም እረፍት አድርጊ፣ ግን ጭንቅላትሽ ውስጥ ያለውን ነገር ዘርግፊው። እኛ አለንልሽ እኮ ከጎንሽ። አይ ይሄ ሌላ አጀንዳ ነው። ናይ አይደል? ከባድ ነው። አይ ችግር የለም። እንደገባውበት እንዴት መኮታት ሲማታት እንዳለብኝ አውቃለሁ። ጊዜ ነው እንጂ ልጁ በጣም ቸኩሏል መሰለኝ። በቃ ሄልዬ ልፋታሽ፣ ትንሽ እረፍት አድርጊ አሁን። እሺ እረፍት አድርጊና ጠጪ ከአንድ ሳምንት በኋላ ምናምን። ለመጠጣትም ቀጠሮ እያልሽ ነው? እሺ አብረን እንድጠጣ ነው። አንዳንዴ እኮ ቁጭ ብዬ ከአንቺ እኩል አነጋለሁ ስራ ከሌለኝ ጠዋት፣ ከዛ ቀን እተኛለሁ። እንጠጣለን። እኔ እኮ በነገራችን ላይ 8 ሰዓት 9 ሰዓት ዩቲዩብ ላይ እንቀመጥ ነበር። በከካው ነው ቡና እንጠጣ ማለት እውነት ነው። ጀስት ለሙሉ ልቀላቀል ብዬ እንጂ እኔ አመት ባልሆነ ምናምን ስጠጣ አይታችሁኝ አታውቁም። እኔ እንደውም አሁን ነው ከጃቢ ካዮሽ መጠጥ እንደምጠጭ ሁሉ አላውቅም ነበረ። ድሮ ምንም ነገር ቡና አታፈይ ምን አትይ፣ ቁጭ ብለሽ ነው የምታነጊው ሌሊቱን። ጠዋት ስራ ትሄጃለሽ። አይ ነው አቅሽ አይደል? ድሮ ነው ማቅሽ። እኔ የዛሬ 7 ዓመት 6 ዓመት በጥቁር መነጽር እንደጀመርሽ ትዝ ይልሻል? ያ ገና በፊት ነው ማቅሽ። ገና ድሮን መከታተልሽ ስንት ዓመት። ቲክቶክ ላይም አሁን ቅርብ ነው የመጣሽው። ቲክቶክ አንቺ አልመጣሽም። ቶሎ አመት ሆነኝ እንደ ቲክቶክ ከገባ አልሆንሽም። ኧረ አይሆንሽም። ቅርብ ጊዜ እኮ ነው የመጣሽው። ግን አገሩን አንጫጫሽው 10 ዓመት እንደኖረ ሰው። ቲክቶኩን በአንድ ግራ ቆምሽው። አይ ሄላ ይመችሽ። እናንተ በአንድ እግር መቆሙ ነው። ግን ብቻዬን ማቆሜ እኔ ላይ ትልቅ ተጽዕኖ አድርሶብኛል። ባይዘው እዚህ ማለት ነው። አይ ነው ሄድ ያውቃለሁ። ማርያምን እኔ እኮ አንዳንዴ በቃ እንዴ እንትላለሁ አስባለሁ። ታሳዝኝኛለሽ። ግን ጠንካራ ነሽ እኮ አንቺ። ሰው አያስፈልግሽም ሲጀመር። ጎበዝ ነሽ በእውነት። አይምሮሽ ራሱ ብስል ያለው ደስ ይላል። ቀስ በቀስ ፊት መንሳት የምችልበታለሁ። ያው ግን ለወስን ጊዜ ፈጃለሁ። እኔ እንደዚህ አይነት ባህሪ ነው። ያ አይ ጎበዘሽ። ሰው የማያስፈልግሽ ጠንካራ ነሽ። ከታችን መስኮት ምን ሆናችሁ? ሄለን እንደምወድሽ ልንገርሽ። 7 ደረጃ ደርሶኝ ቴንክ ዩ እና ሄሎ በቃ እረፍት አድርጊና ስትጀምሪ
እንትን በይን እሺ፣ እንጠጣለን አብረን። መጠጣት ጋብዥን ነው ችግር የለም። እና አትጨናነቂ ማርያም። እንደ የዚህን ያህልማ እንትን እስክትይለስ ጭንቅላትሽ እንትን ማለት የለብሽም። አይደለም እናንተ እንደምታስቡት ምናምን ችግር የለም። እግዚአብሔርን ሼልዬ ከመንግስት ጋር ከሀገር ጋር ከባላፍት ጋር የተጋጨሁት ጋር ስቲልሽ ለግራችሁ አንድ እናንተ የምታስቡት አለ። አሁን ብዙ ወዱ ገስ ጨመሩ። አረ ጨመሩ። እኔም ደግሞ ተንኮለኛ ነኝ፣ ደውዬው ለሰው አናግራለሁ። አረ በስማም፣ አረ ይሄን ልቤን ግን አረ እውነት እኔ ግን ትምክቴና ትቢቴ ረገርመኛል እኮ ማን እንደሆንኩ ለራሴ ግራ ይገባኛል። ለማንኛውም እኔ ዝም ብዬ መጥቶ ነው ጋይስ፣ እየሰማችሁ ነው። እዚህ ቁጭ ብላችሁ እየተበተባችሁ ባላፍቶች በዛ አይደል ዴባ ጉባ ምን በቃሽ። ሄልዬ ልፋታሽ፣ ለሌላ ሰው ድል ስጭ እሺ። እረፍት አድርጊና በሚቀጥለው እንጀምራለን። አብሽር እሺ ማለት አሁን በኋላ ሀሳቤ ልቀይሩላ ይችላል እና ሳንገዛኛ እንዴት እናደርጋለን? ሀሳብ ከቀየርሽ ቴክስት አድርጊልኝ። አንተን ግን አልጠጣም፣ ዊስኪ ምናምን አልጠጣም። ይሄ ትልቅ አልኮል አልጠጣም። እንትን ጠጪ፣ ቢራ ሃይኒከን ውሃ ነው። ሃይኒከን እገዛለሁ። ያ እሱን ጠጪ። በቃ ሄልዬ መልካም ውሎ እሺ። እረፍት አድርጊ ማሬ። አብሽር እንዴ ቻው። እሺ እናንተ ማርሹን ነካውት ውሃ ውስጥ ልገባላችሁ። ዴባ ቻው። እሺ ዋጋ ተገኛለሽ። አቦሉ ዛ ንፍጣሞች ሌላ ነገር ውስጥ አትክተቱ እንዴ ባግባ። እሺ እኔ ስትሉ ነው ዋጋዬ ምን እንደምታሳዩ ለማሳየት ስል ገደል ምገባ። እንዳትገፋፉኝ ጋይስ ተው። ዴቫ ግባ። ዋጋሽን ስትሉ ዋጋችሁ ምን እንደሆነ ምን እንደምታመጡ ላሳይ ስል እኮ እያስከፈልኳችሁ ነው ያለው። ራይት ዴቫ ምን የት ነህ? ዴቫ ሚውቱን አንሳው። ሂልተን ያለው ታይሰማ። የቱኛው ሂልተን? የማን ሂልተን? የቱ? በጣም ነው የምወድሽ ሼልዬ። አራሻለሁ እና ሄሉካ ዋትስአፕ እንዴት ነህ? ሸገሪያን ሸገር ሰላም ነው ሄሉ? ይሰማል? እንዴት ነህ? ማን ነው የሚያወራው ግን? ኧረ ተስማሙ። አረ ነው ሳምበዲ ያወራ ነው መሰለኝ። ያው እሺ ዴቫ ለመጀመሪያ ለዴቫ ዲል እንስጥ፣ ከዛን ፊራ ይገባል። ፊራው ባይዘው እንደዚህ እንጆይ ስታደርጊ ከሰው ጋር ምናምን ቅምቀማ ራሱ አጫዋች ይፈልጋል። ታውቂያለሽ? ካሪፍ ሰው ጋር ስትሆኚ ምናምን አይነት ነገር ነው ይጠጣልሻል። ያ ጨዋታ ሙሉ ስለምትሆኚ ቶሎ ሴንሰር አታረጊም። ገባሽ? አንዳንዴ ማንንም እንዳታስታውሽ ያደርግሻል። አጠገብሽ ያለው ሰው ብቻ ጋር ነው ፈን የምታረጊው። ያ ለዛ ጃፒ ተመቸኝ። ከጃፒ ደስ የሚል ቆራኘ ነው። በዛ ጃፒ በቁም ነገር ነው የምነግርሽ። አይ እኔ እንደዚህ ማለት ሰው ያቀኝም እኔ ግን እንደዚህ አያዋለሁና ይሄ አንገት ያለው ሰው ታውቂያለሽ? ማህተብ ያለው ሰው ያ ለጓደኛ ጥግ ድረስ የሚሆን ሰው ነው ማለት አቋሙን ንቅንቅ የማያደርግ ሰው ያየሁት ብዙ ቦታ ተፈትኖ አይቼዋለሁ። በአንቺና በሆዴ ነው ያየሁት። የጓደኝነት ጥግ ገባሽ እስከ መጨረሻው ድረስ ነው ሳክሪፋይ የሚያደርገውና ድሮ ኤምባሪውን አላውቀውም። አሁን ነው ከተግባባ እንዴ እኔ እግዚአብሔር ከእስከ ድረስ በአንቺ ጉዳይ እንግዲህ ሁሉም እንደ ሳንቲም በተገለበጠበት ሰዓት ላይ አንቺ እንዴት በቃ የእናቱ ልጅ አይነት ሂሳብ ነው በቃ እንደዛ ክርክሩ ማለት ነው። መልካም ነገሮች ናቸው እንደዚህ ቁጭ አድርጎ ሲያጫውትሽ ደግሞ ህዝቤ ያው ይስለዋል። አበሻ ደግሞ በቃ ለማዳከር ያለው ጉጉት ይገርመኛል። ምን እንደሚጠቀም አላውቅም። በጣም ፎካል ተጠቀምከው እዚህ ጋር ውዝብ ለምን ሸይጣን በል አይደለም በቃ ፎቶ ያቀናበረ ምናምን እንዴ ምን ይጠቀማል? ሰው ደስተኛ ይሆናል። ለምንድን ነው ግን? በጣም ነው የሚደንቀኝ። ትኩረት ሰጥቶ ነው የሚያየው እንደዛ አይነት ነገር እንደው የሆነ የለም። ሌላው በባህሪ ደረጃ ከእስከ ድረስ በጣም ደስ የሚል ባህሪ ነው ያለሽ ምናምን። ያው አንዳንዴ ሰው ሞቅ ሲለው ኤክስትሪም ደግሞ አንቺ ኤክስኪውዝ አለሽ እኮ አንዳንዴ አፍሽ ራሱ የሆነ ነገር ድንገት ሲል በቃ በጨዋታ ማሪ መጣን ምን ማድረግ አይቻልም ትያለሽ ስታወሪ ራሱ ማለት የሆነ ነገር ሜንሽን ስታደርጊ እንደዚህ ነገር የጨዋታ ነገር ነው ምናምን ትያለሽ። እና ሁላችንም የሚገርምሽ ነገር እቺ ባለ 3 እግሯ ወንበር የለችም ሳባርገን ቁጭ ብለን ነው የምናይሽ ያ ፊት ለፊት ምናምን እንትን እንደ ባቡጂ ፊልም ነው። ታውቂያለሽ አንዳንዴ እኮ የሆነ ስኪፕ ታደርጊዋለሽ የሚሰለች ነገር አለ ምናምንና ሌላው ልክ እንደ አድቫይስ አይደለም። ያው ቅምቀማው ባይዘው ጉልበት ይጠይቃል። ባይዘው ወርቃማ ጠጪ መሆን አለብሽ። ሃርድ እንደዚህ አልኮል ለመጠጣት ምግብ ይዘጋል። የተረዳሁት ነገር እንዴ ምግብ ትያለሽ እንዴም ጨርሻ እኮ ነግርሽ ሁሉ ይከዳሻል እኮ በጣም አስቸጋሪ ነው። እኔ በተነሳው በተቀመጥኩ ቁጥር ጁስ ጠጣለሁ ምናምን ሌላ ጊዜ አይደል
አሁን ስለምጠጣ ጁሱንም ተውኩት። ስራ ቦታ ስሄድ ብቻ ነው የምጠጣውና እንደ ይሄ ድራግ የሚያጨሱ ሰዎች የለም ብርክ አልኩ እና እንትን አረገኝ። ትላንት አወጣኝና ሁለት ሰው ከሽ አረኩኝ። ምን አለ ለሆነ ነገር በዚህ ብትቀጥይ እኮ ታውቂያለሽ አይደለ? በዚህ ብትቀጥይ ውስጥሽ ባዶ ነው የሚሆነው። ውሃ ላይ ብትወረወር አሳምጭም እኮ ገባሽ? የምሬ ነው። ከዛ አርድ ነው የሚሆነው እና አቅምሽ የሚችለው አይነት መጠጣት ግን በስሱ ያው ለጨዋታ ስለሆነ ያለ የመስከረም እንትን አላማ አይደለም ያለው ጌሙ። ሳታውቀው ዝም ብሎ ትልፈዋለህ። ገባ? ይሄ በተለይ ቅጣቱ ሻቱ ምናምን እንደዛ ነገር ያ ኤክስኪውዝ ተደራረጉ ወይ ሽጉጥ ማዘጋጀት ይሻላል። ሰው አታስገቡ። በቃ ሁለታችሁ ብቻ ተጫወቱ። ማርያምን እንደዛ ነው ደስ የሚለው። አንጀት ይቆርጣል። የወንድም የሴት ማሽቃባጭ አያስፈልግም። በቃ ሁለታችሁ ናችሁ የምትግባቡት። የምር በቃ ሁለታችሁ መጫወት። ያንን አድቫይስ አደርጋለሁ። አግብቻለሁ አግቢ ሳይለኝ አገባ። የሚያሳዝን ያስጠላኝ ነገር አግብቻለሁ አግቢ ሳይለኝ ሳይነግረኝ ለምን ድብቅ ያደረገው? ገብቶሃል? ኖ የሚወድ ሰው ያኮርፋል እንጂ አይርቅም፣ የትም አይሄድ። በረጅም ገመድ የታሰረ አልፈው ጓደኝነት አግብቻለሁ አግቢ ሳትለኝ ምን ነው ድማሙ ያስቱካን አንጎራጉሪለት በኋላ ጊዜ ካለሽ ከገባሽ አይደለም ጮክ አድርገሽ ክፈችለት። ዴናል ቤት አሰራሉ ያ እሺ ዝፈነው ኬት አምጥቻለሁ። ምን ችግር አለ በወንድ ቅላጼ? ሄሎ ደህና ነኝ። እና ለማንኛውም አትጥፊት መችናት ዴቭ ደህና ነህ? ወይ እግዚአብሔር ይመስገን። አማን ነው እንዴት ፊራ ግን ይቀድማል። በተራ ከሆነ ግን እናንተ ተመቻችሁ። እሺ ኦኬ። አይ ዝም ስላለ ነው እንጂ ያወሩ ችግር የለም። ተቸኩላለች። መቸኩል ከሆነ ትግባ ይሉ ኤሚ ይሄጅበት የምትቸኩል ከሆነ ትግባ፣ አለበለዚያ ግን ኖ አውራ። እሺ ኦኬ። ተባለው ከኢትዮጵያ ነው እንደ ኔትወርክ ከኢትዮጵያ ነው። እኔ ጋር ነው ኔትወርኩ። ያ እንትን ትዘገኛለህ። ዳዊት ባለው ነገር ዴቭ ባለው ነገር ነው የምስማማው ሙሉ ለሙሉ። የሱ ሐሳብ የኔ ሐሳብ ነው። በቃ አስመረንበታል። ትደግመዋለህ ራስህ ዴቭ። ዴቭ የተውነ ነው ኢትዮጵያ ነው እንዴ? ሂልተን ነው ያለው። አረ ኢትዮጵያ የማን ሂልተን ነው እንግዲህ? የኢትዮጵያ ወይስ የት ነው? የስ ነው ያለው ማለት በሩ ላይ ቁጭ ብለህ ነው? ምን ነው አይን አይኑ የምታየው? አየር እየጠበቅኩ ነው። አይን አይኑ ታየዋለህ። ጽሁፉን ታሳየናለህ። አልገባም። እናውቃለን። አየር እየጠበቅኩ ነው። አትሄጂም እንዴ? ደቅ ብዬሽ እኮ ነው ያለው። አየር እየጠበቅኩ ነው። ልበር ነው ነው አይደል? ስራ ምናምን ነው እና እዚህ ከውስጥ የሚወጣ ሰው አለ ምናምን ፒክ ላደርግ ነው እሱን የመጣሁት። ስባ አውጣው ካልወጣ እንዴ በሰዓት ነው ልሸከመው ነው። ይሄን ቅሪ ለማለት መልካም ስራ ያ ናይ ዴቫ መኪና ላይ እንደሚሰራ እናውቃለን። ግባ። ሌላ ሰው ማን ያላወራው? ኤሚ ፊራ ኦሬዲ በዴቫ ተስማምቷል። ድምጽ ታቅቦ አዎ በጣም ተስማማኝ እኮ እያዳመጥኩት ነበር። በቃ የሱ ሐሳብ ደስ ይለኛል፣ ግን ባታበዢው ደስ ይለኛል። በቃ አንቺና እነሱ አንዳረላችሁም ባይበዛ ደስ ይለኛል። ከዚያ በተረፈ ለመናሽን በጣም አልከታለው ነው ያለው። ምኑ ነው የማይበዛው? የምር አልከስ መጠጥና ይልዬ ኦኬ መጠጥ እኔ አሁን በስተመጨረሻ በስኒድና በመጠጥ ስሜ ይታወቅ። በጣም ነው የማሳዝነው። ሳስጠላ ምን አይነት ታሪክ ነው ያለኝ? ኬስ ልጣፈንታይ ግን ሲያስጠላ። ግን እንደዛ ማለት አይደለም፣ ባይበዛ ማለት ነው። እነሱ በቃ የሚጫወቱብሽ የሆነ ፈን የሚያደርጉብሽ ነገር ነው ይመስለኝ። ለዛ ነው የሚደብረኝ። በቃ እነሱ የሚጫወቱብኝ እነ ጃፒ በቃ አንድ ቀን አይዛ ማለት ነው። ሁለት ሆኖ በቃ እየጠጣው ነው እኮ ወደ እኔ የመጣው እሱ እየጠጣው ነው እኮ ከኔ ጋር የገባው። ከሱ በፊት እኮ ጠጣ ነበር። ለተሰራችን ላይ ሳላደንቅሽ አላልፍም። እኔ ራሴ የምሬን ነው የማወራሽ። አንዳንድ ሰዎች አሉና ምን ይላሉ መሰለሽ፣ መጠጥን ምናምን የሚሳደቡ ሰዎች አሉ። ምናምን ቢጠጡ ያስተፋቸዋል እኮ አይችሉማ። ለመጠጣት ማቀም ያስፈልጋል። አሁን እነማኛው ዝም ብለው ሲያወሩ ሰማ እኔ አልቀምስም ምናምን ጁስ ነው የምጠጣው ምናምን አጥቤት ነው የምጠጣው ምናምን አይነት ነገር ይላል። ለመጠጣት ማቀም ይፈልጋል እኮ ወንድነት ያስፈልጋል። ወንድ ነው ደግሞ ከሳምንት አንድ ቀን ካልጠጣ ምን ወንድ ነው?
ዮኒ እኮ ቀይ ወጥ እንኳን ሲበላ ላጩን አላየም ሲያዝረከረክ እንኳን መጠጠጥ አረ አይደለም የከንፈሩ ቀላና እዚህ ላጭ ምናምን ዮኒ ህፃን ነው የሚመስለው እኮ የአበሻ እንጀራ ሲበላ። እኔ እኮ የሚገርመኝ ነገር አበሻ ሳያገባ ስለ አበሻ ሴት ሲያወራ ነው የሚደንቀኝ። አበሻ ሴት እንድነች አበሻ ሴት እንድነች አያውቅም እኮ መግባባት ተግባብቶ ነው የሚኖረው። የሚያወራውን አይገባት ሐሳቡ ምን በአማርኛም እንደሚያስብ አታውቅም እኮ ከም ቤቢ ላታል ቁጭ ስላለች ጎ ትላል ይሄዳል። ዛስ ዚስ ላይ አማርኛ ተናጋሪ ብትሆን በስማ እንዴት በእንደዚህ አይነት ነገር እንዲያስተያየት ትሰጣለህ? ሌላ ረብሻል ገብቷል። ታረስ ታማሚ ሆነሽ እኮ እንዴት ነው ልትሆኝ እንዴ? አንዳንድ ጊዜ አለመጨቃጨቅ ቋንቋ ማትግባባውን ሰው ጋር አብረህ ትኖራለህ። የሚያግባባውን ብቻ ማች አርገት ያ አቅምሽን ታውቂያለሽ። ገብተሻል። እስክትቺው ድረስ እየጠጣሽ ነው የተጫውሽ ነው ፈታ እያልሽ ነው። በቃ ሲሆን በቃ አለቀ። የመጠጣትን ትንሽ ትቀንሺዋለሽ። አሁን የሆነ ጁስ ነገር ከጎን አስቀምጠሽ እየበረዙ መጠጣት ምን አባቱ የምን በደረቁ መሞት። ግን አሁን ለመጠጥ ይሄን ሁላ ቅድ ማውጣታችን አናሳዝንም? ኖ አሪፍ ነገር ነው። በእናትሽ ወር እስኮር አጠጪ። ገብተሻል። እኔም እኮ አደርገዋለሁ። ገብተሻል። በሳምንት አንድ ቀን ሁለት ቀን ላይቭ ላይ እንደዚህ ቁጭ ብዬ እጫወታለሁ ከምወዳችሁ ሰዎች ጋር። ገብተሻል። እንደዚህ ብታረጊ አሁን እና ወር እስኮር ድረስ የሆነ ሲሪየስ ነገር አያስጠላም። የራስሽን ህይወት መኖር አለብሽ እኮ። ስለ ሰው ህይወት ማጣፋት ምን አገባው? ደግሞ ከደ ሚስጥር አታውጪ ምናምን ነገር የሚባለው ነገር አለ። ሚዲያ ላይ መጣ ሰው ነው ስሙ የሚነሳው። በቤቱ ተቀመጠ ሰው ማን ይነካዋል? ራሱን አጋፍጦ ራሱ ዝም ብሎ በተናገረው ልክ ነው። ዝም ብሎ ምስጢር ብቻ ምናምን አይደለም። አሁን ሰው ሆነ አጠገቢያ ፈታ በእናቱ አቅም ይጠይቃል። ለሁሉ ነገር የሚያምርበት ሰው አለ፣ የማያምርበት ሰው አለ። መጠጥ ገባሻል? የምንጠጣ ቀን ተቀላቀለን ችግር የለም። ከጃፒ ጋር አብረን እንገባለን። እከሰታለሁ፣ አንድ ቀንማ እከሰታለሁ። ማርያም ግን የምትቀጣውን ትቀጣለህ። ህዝቡን ግን ሰካራም አድርገህ ኧረ እኔ አልችልም እኮ እግዚአብሔር እዛው ነው ምላስ የሚቀርብ እኔ አልችልም። እና ብሮ እኛ ናቸው እዚህ ሚዲያ ላይ አሁን ደግሞ ጠጭ ትጠጣለህ ሆነ እኮ መስፈርታችን እንዴ ጀማሪ በተለይ አገሩን የነቀነኩት እኮ በመጠጥ ሳስጠላ። ኧረ አንቺ ደስ ይላል። በዛ ላይ ሌላ ሰው አይነሳም። ፓፕ ጃፌ ስትይ ነው የሚሰማው። በማለማ እንዳትሄድ እኔ አወጣለሁ። ገብቷል። እንዳያወጣ ነው እኮ እንደዛ ስር የምጣል እንዳትሄድ እና እዚህው ቀንሰው ልትመጣ ነው ምናምን ቡድን እዚሁ አያዋለው ምናምን። አንቺ ቅማል አለ ይሁን ግደለው በለው ቅጨመው በለው ቅማል ምን አገር አይልም እንደሱ ነው የሚያወሩት። እንዴት ናችሁ? ሄዱ ይሰጠኝ እኔም ትንሽ ላውራ። ነጭ ቅማል ምናምን ነገር ብሎ የሚሳደብ ሰው ነጭ ቅማል ማወቁ ራሱ ቅማል ማለት ማስታወስ ራሱ ድሮ የነበረ ነገር እኮ እዚህ ላይ እንደዚህ የሚሉ ሰዎች ምን አይነት ሰዎች ወሰዱ? ድሮ እንደዚህ ትምህርት ቤት አይታል። አንድ ተማሪ እንደዚህ ከነካ እጅን እንደዚህ ነው እኮ የምታደርገው። ቅማል ያገኘው ትላለህ። የሆነ ተማሪ እርሳስ ሊበደል እኮ ሊሆን ይችላል። እንደዚህ ከነካ ፍሩን ነው ለጥራዲው ትላለህ። እጅን ብቻ ነው የምትልከው እስከምተው እንደዚህ። ከዛ ዝም ብሎ ከነካካ ምን ናክተው ነው ትላለህ። ገብቷል። እንደዚህ አይነት አስተዳደግ ያደጉ ናቸው እኮ ከቅማል በስተቀር ምን ይታያቸው። እኔ ደግሞ ደንታ የለኝም እንደዚህ አይነት እኛ የምናቀሽ እኮ ሄሉዬ ካካው እየጠጣሽ 10-11 ሰዓት በደንብ አድርገሽ ስታጫውችን ስታዝናኝን ነው እኛ የምናቀው። ስለዚህ መጠጥ እንደውም አያስፈልግም ባይነኝ እኔ። የበፊቱ ጨዋታሽ እንዲመለስልን የነበረው መግባባቱ መጫወቱ በጣም ደስተኞች ነበርን እና አያስፈልግም። እኔ ባትጠጪ ባይነኝ። ወይኔ ግን እኔ አሁን ሰው ዲስከስ ስለመጠጥና ስድብ ላይ እኔ ላይ ዲስከስ ያደርግ አድርገን ሳይሆን በቃ አዲስ የመጣ ነገር ነው ይቀራል ነው፣ አስፈላጊም አይደለም። በሱም አናቅሽም። እኛ የምናቅሽ በካካው ነው የምናቅሽ። በሱ እንድትቀጥይልን ነው የምንፈልገው። ግን የስንት ዓመት ጥረቴ በስድብና በመጠጥ ሲጣጣ አያምም። ይሄ ራሱ እኮ አንድ ህመም ነው። እሱ ራሱ ያስጠጣኛል። ባይዘው አይጣጣም። እኛ 7 ዓመት እናቅሻለን።
ሸርሙጣ ብላ እንኳን ሲሰድብ ሻለች ነበር የምለው ትዝ ይላችኋል? ሻለች ነበር። አዎ እኔ እኮ 6 ዓመት ነው ማቀሽ አይደለም ነበር እኮ እያየው ኖርማል ሆነብኝ አይደል? እያየሁት አይደለም። መጥፎ ኮሜንት ራሱ እኮ አታነብም ነበረ በፊት ላይ። ግን ያንቺ ጨዋታ በአንድ ሰው የተመሰረተ አይደለም፣ በአንድ ሰውም አይጠፋም። እከሌ ስለመጣ እከሌ ስለሄደ አይደለም። እኛ የምናቀሽ ድሮም የነበርሽው ሄለን ነሽ፣ አሁንም ያለሽው ያው ነሽ። ምንም ብትሆኚ ለኛ ድምቀታችን ነሽ። ግን መጠጥ የሚባል ይቅርብሽ፣ በቃ ካሁን በኋላ እንዳትጠጪ። ምንድነው ያበላሽው? ሚዲያ ላይ ምን አለ መሰላችሁ? ሪያክሽን ማድረግ ሰው ያበላሻል። አሁን እኔ ሪያክሽን ማድረገው ሰዎች በሰሩት ቪዲዮ ላይ እንደዚህ ማለቷ ነው እላለሁ አይደለ? ብዙ ግን የምታውቀው በዛ ነውና እነሱ ያሉትን ቃል እየሰማው ስደግመው ኖርማል ሆነ ለኔ ላይምሮ መሰለኝ። እና አሁን እነሱ የሚሉትን ቃላቶች እኔም ማለት ጀመርኩ። ያንቺ ሐሳብ አይደለም እኮ እሱ። ታዲያ ያንቺ ሐሳብ አይደለም ናይ ግን ይሄ ስድቦች አሁን እንትና እናታችሁ ትነፋ ምናምን ስትል ኧረ በስመ አብ እንደዚህ አለች እል ነበርና ስደጋግመው እንደ ኖርማል አይምሮ የተቀበለውና እኔም አልኩት ሪያክሽን ማድረግ ተጽዕኖ ይሄን ያደርስባቸዋል። ባይዘው ያ ዝም ብለ የራሱ ማሳደግ ሪያክሽን ግን እነሱ ላይ ነው። ፖለቲካም ካወሩ ፖለቲካ ስተነትን አንተም ፖለቲካ ውስጥ ገባል። ገብቶቻል? መተንተን አይቀርማ እዛ ላይ ቪዲዮ ላይ ነው ሪያክሽን የምታደርገው። ግን ሐሳቡ እኮ ያንቺ አይደለም እኮ ያ ሐሳብ በቪዲዮ ላይ ቃላቶች እንደ ኖርማል እኔም መጠቀም ጀመርኩ። አይሽ አይምሮ እንዲላመድ ሆነ ያ ሪያክሽን ማለት ያ ታዲያ ተሳዳቢ ያስብልሽም እኮ አንቺ ተሳዳቢ የሚሉት አሁን በዚህ 1 ወር 2 ወር ውስጥ ያወቁሽ ሰዎች ናቸው። እኛ የምናቅሽ ግን ስላሳደረብኝ ነው። ታዲያ ከየት ተማርሽው ላለችው ይሄ ነው ተጽዕኖ ሪያክሽን የምታደርጉ ሰዎች ይሄ ነገር ተጽዕኖ ያሳድርባቸዋል። በማንኛውም ነገር ማውራት የማትፈልጉት ነገር ላይ አስተያየት ትሰጣላችሁ። ለምን ያን ነገር ስተነትኑት ከዛን ያን ነገር ደግሞ ኢንፎርሜሽን ይመጣላል እዛው ላይ ፍሪስ ታደርጋል። ሄሉ የኛ እንዳው በርጫችን ይሻለናል እንደበፊቱ ሺቲሽን ልብስ አድርገሽ በርጫሽ ላይ ቁጭ ብለሽ እንድናይሽ ነው እንዳው የምንፈልገው። ይሄ ጠረጴዛ ችግር አምጥቷል። 2026 እኮ ራሷን አፕዴት አድርጋ እኮ ነው ተቀየረ። ገባሽ? ይቀየር። አይ ይሄ ጠረጴዛው ተስማማ ነው። አረ ነው ማፊ ጠጥተሽ ታውቂያለሽ? እኔ አይ በቃ አታውቂውም። ገባሽ? ለዛ እኮ ነው ብታውቂ ነበረ። ገባሽ አይደል? በዛ ነገር ላይ በደንብ ታወሪ ነበር። ሱሚ ቶፒክን ባይኖርሽ ተመልከማ ምን እያበረታታህ ነው አንተ? እያበረታታህ ነው እንዴ? እኔ እኮ ምን ሆነሽ? እንደውም እኛ መጠጡ የሚገርምህ ደብቆብናል። እኛ የምናቃተን ሄለን ነው። ይኸውልሽ እኮ እኛ ቅር እንዳይለን ነው እንጂ የምትሰማን ምን ማድረግ እንዳለባት የምታውቅ ሰው ነች። ታውቂያለሽ? ሰው የምትመክራለች እንዴ? ሰው በተናገረው ላይ ሀሳብ የምትሰጥ ልጅ አለች እንዴ? እኛ ደስ ይላል ነው መስካው ለራስህ ታውቃለህ ማለት አይደለም። ምናምን ብላ ነው ከሰዎች እኮ የምትማረው ነገር ይኖራታል እኮ እሷ እኮ ሁሉንም አጠቃላይ ማለት አይደለም። ስሚ እግዚአብሔርን ምክር ለሷ ነው መክራት። አስቢ እስኪ ያልሰማችሁን ነገር አዲስ ነገር አትነግሪያት። የምታውቀው ነው የምትነግሪያት። እንደሚወራት ለሷ ልትነግሪያት። አስታውሳታለሁ፣ ቢያንስ አስታውሳታለሁ። አታውቅም ሳይሆን እሱን ነው አስታውሳታለሁ። ግን ከማን ጋር ያምራል የሚለው ነገር ደስ አይል። ከጓደኛዬ ጋር ነው። ሀገር ቤት ስገባ በአዲስ መልካ ጀብዱ ይሸጣቸዋል። ያራሱ ምንም ብርሽ ሰልባይ ሱቅ ነው የምከፍተው አሸዋ ላይ ሴር ማለት ሄሎ አሁን ላውራ ደህና ዋልሽ? ጃፒ ኤክስኪውዝ ተጠይቃል። እንግዲህ ድንጋይ ባይኖር በመነጽር ቦክስ አድርጋ ኤክስኪውዝ ጠይቃል። ሀሳባችን መስጠት አለብን። አንዱ ጠጪ ይላል፣ አንዱ አጠጪ ይላል። እኛ ተጎተናል። ሄልዬ ለምን ብትይ በተለይ ዩቱብ የምንከታተልሽ ድሮ ሚት እየተደረገ በቃ እንደ ድሮሽ እንድትሆኝልን ነው የምንፈልገው፣ ግን አናስገድድሽም፣ መብትሽ ነው። እና ሌላ ደግሞ ደስ ያለኝ 7 ኪሎ ስንት ዳይት ተደርጎ የማይደረግ 7 ኪሎ ቀነስኩ ስትይ በዛ ነው ደግሞ የተሻል። በጣም ያምርብሻል ደግሞ አንገትሽ ምን እና በዛ ቀንቻለሁ። እውነት ልንገርሽ ለምን ከባድ ነው ለመቀነስ በአሁኑ ሰዓት፣ በተለይ ውጭ ሀገር ሆኖ ምግቡ ምናምኑ ታውቂዋለሽ። እንደ ድሮሽ ሁንልኝ ለኛ ማለት በዩቲዩብ በተለይ ተበድለናል ልልሽ ነው። በተረፈ ዩ ሉክ ጉድ። መነጽርሽ ደግሞ ሁሉ የምታረጊው አሪፍ ነው። በቃ ትመርጫለሽ፣ ስታይል አለሽ።
በቃ ሄሊ እንደ ድሮሽ ሁኚ። በተለይ ዩቱብ ተጎተናል። እዛ የምንሰማሽ ነው ሄሊ። አመሰግናለሁ። ወሬ የትም አያልቅ። ወደኋላ ተመልሰን ምን ተፈጥሮ ነበር እላለሁ። ችግር የለም። እሺ አብሽር። ሄሉዬ ቴንክ ዩ ማይ ሽኮሪና ማይ ሲስተር ፍሮም አናዘር ማዘር ትላለህ አባ። ኤምዲ ሮፊና ነው ሮፍናን ነው። ሄሎ ዋትስአፕ ያ አርሴናል እንዴት ነህ? ሰላም ነሽ ወይ? እግዚአብሔር ይመስገን። ወይ በካሜራ ነው አድናቂሽ ነኝ። እስቲ ሳታደርቀኝ በፊት በካሜራ ነው። የት ይመስልሻል? እስኪ ደብረ ዘይት። አንተ ከደብረ ዘይት ነው። ዋው ደብረ ዘይቶች ወሳፕ ይለናል። ይኸውልሽ ሀገሬ እንዴት ታምራለች! ከደብረ ዘይት በስመ አብ ሀገሬ እንደዚህ ያሳየኝ። አንተ እንዴት አሪፍ ነው። የሰፈር ነው የሚባለው ይሄ እንዴ! ምን አይነት ሰው ነሽ? ደብረ ዘይት ዙቃላ። ደብረ ዘይት ዙቃላ ይባላል ይሄ። ዋው ያምራል። ግን አንተ የሰፈር ነው የሚባለው ይሄ ዙቃላ። ኦኬ ራሱ እኔ እኮ ኢትዮጵያ አላውቃትም። ደብረ ዘይት ወዴት ነው ግን ጋይስ? አየሽ አይደለ መንገዱ እንዴ? በቃ ደብረ ዘይት ዱባይ በል። ዱከምን አለፍ እንዳሽ ደብረ ዘይት ወዴት ነው? በቃ ለአዲስ አበባ በ60 ባስ ከሆነ 80 ብር መንገድ፣ እንደገና ደግሞ በመናሪያ ከሆነ 160 ብር። ለአዲስ አበባ ቅርብ ነን። ዋው እንዴት አማረች በእናትህ። እኔ አላውቃትም ግን ቆንጆ 60 ባስ ምባል አለ። 60 ባስ ምባል አለ አዲስ አበባ 80 ብር፣ የመናሪያው ሲሆን ደግሞ 160 ብር። ለአዲስ አበባ ነው የምነግርሽ። እግዚአብሔር እንዴት ታምራለች። ይመቻችሁ እና ብቹ ያ ዋው እንደሚታይ ሀገር ይኖር። በጣም እንደሚወድሽ ነው። አሁን የሆነ ልጅ ስናገር ሰምቻለሁ። ዮኒ ጓያ አበሻ ምስት ሳያገባ ለዛውም ስለ አበሻ ልክ የአበሻን ሴት እንደሚያውቅ ነገር ብዙ ይለፋደዳል። አንቺ እኮ ወንድ ነሽ ማለት አሁን ለምሳሌ አንዳንድ ጊዜ ምን የሚባል ነገር አለ መሰለኝ፣ ሴት ሆኖ በጀግንነቱ ወንድ ናት፣ ወንድ ነሽ፣ ጀግና ነሽ የሚባል ነገር አለ አይደለ? ያ ተቆራርጣል። ግን አይ ላይክ ኢት ሀገሪቷን ያውነት እንዴ ባትኖርበትም ሀገር ቆንጆ ሲሆን ደስ ይላል። ገባ እንዴ? እያሳየሁሽ ይኸውልሽ። በመናካሽ ራሱ ደብረ ዘይት አይመስልም እንዴ? ስፓልት ለብለብ አሪፍ ነው። ለስፓልት ለብለብ ዋው ትላለህ። ይሄን ዘመን ትከፍትና እዚህ አሁን ነው ያለኩት። ከመከላከያ የሚያሳይሽን ከመከላከያ አሁን ነው የወጣሁት። መከላከያ ኮሌጅ ማለት ነው። ኦኬ ከዛ እኔ አሁን ዙቃላ ኤሪያ ነው ማለት ነው። አደባባዩ ዋው እንትኑ ራሱ እንዴት ደስ ይላል። ሱቆቹ ከመጣሽ እንቀበላለን። ዋው ቴንክ ዩ ያ ይመቻችሁ። የእውነት ኑሩበት። ያ ሀገራችን እንደዚህ ተቀይራለች። ኑሩበት። የእውነት ሀገር ቤት ያላችሁ ይመቻችሁ። ይመችሽ፣ እንወድሻለን። አንዳንድ እንትን የምትያቸው ነገር ደስ ይላል። አብሽር ቴንክ ዩ ሀገራችንን ስላሳየን። እሺ ይመች። ለእውነት በጣም መሬቱ ምናምን እንወድሻለን። ታንኪ ሶ ማች ቴንክ ዩ ደብረ ዘይቶች ጀባታ ጆሌ ጅረጋ ጆሌቴ እህልሽ እኛ እንደዚህ ነን። ደብረ ዘይቶች እንደዚህ ነን። የሚያምር ሀገር አለ። እየሰራን ነው። ከመንግስት ጎን ነን። ኧረ ይመቸት። ስማ መልክ ራሱ ከሀገሩ ገጽታ ጋር ይሄዳል። ባይዘው ይሄዳል። ማች ለናዝሬት ማች ይመች ወንድም። ይመችሽ እናቴ።
ሰላም ስንመጣ እንገናኛለን። አዲስ አበባ ስንመጣ እንዴ ለናዝሬት ደግሞ ስንት መሰለሽ? 155 ብር ነው። ኦኬ ደብረ ዘይት ናዝሬት። እስኪ ልጠይቅህና ደብረ ዘይት ሊሳቅ የሚባል ሪዞርት ነበረ። ኩሪፍቱና ሊሳቅ አወኩ። ሊሳቅ ምን አልከኝ? ይሰማል? ሊሳቅ ሪዞርትን አወቀው? መሪ እንዳይል ደብረ ዘይት እናንተ ኩሪፍቱ ምናምን ከሾክ በቀለበት የሚባለው ምን ማለት ነው? ይሄ ምን ነው የምትሉት? ሶደሬ ነው የምትሉት? መናፈሻው ነው። መናፈሻው ባለቤቱ የነበረውና ነው ሾክ የሚያወርሰው። ለምን አይሰራም? ለምን እንትና ነበረ ማነው ስሙ? ያ አዳማው ባለሀብት ማን ነበር ስሙ? ድንቁ ነው ምናምን ጂኒ ድንቁ በደየ ማን ነው የሚባለው? እኔ አላውቅም፣ ግን ለምንድን ነው ጥሩ ቦታ ነበር አይደል? ለምን አይሰራም እንዴ? ድንቁ ምናምን አሳምሮት ምናምን ውስጡ ሁላ በቃ የሚገራርሙ ቤቶች ነበሩ። መዋኛውን ሁላ አሳምሮት ነበር። መጨረሻ ቀውጢ ነበረ። ግን እኮ መድረቅ የለበትም አቦ። አይ እኔ ሄጃለሁ የዛሬ 4 ዓመት እዛ እንጆይ አድርጌያለሁ። ግን ደብረ ዘይት ምናምን አይቼ ሶደሬ ሲባል ነው የምሰማው። እኔ ግን አላውቀውም። ተዘጋኩ። ስለተዘጋ እኮ እሱ ካልሰራው ሌላ ሰው መስጠት አለበት እንጂ ስለተዘጋ እኮ ነው። የሚገርም እኮ ነው ቦታው እኮ የሚገርም እኮ ቦታ ነው። ጦርነት አካባቢ ነው እንዴ? አካባቢው እንዴት ነው? አረ የለውም እንዴ የለውም። ያ ሌላ ሰው መንገድ ካልሰራው ለሌላ ሰው አይሰጥም እንዴ? ወይ ትንሽ ጠባ መንገድ ምናምን ነገር አለችው። ግን አሪፍ ነው ማለት አስፋልት እዛው ድረስ ነው የሚገባው ውስጥ ድረስ አስፋልት። ድንቁ ካልሰራው መንግስት ለምን አይወስደውምና መንግስት አይሰራው? መንግስት ቢሰራበት በጣም አሪፍ ነበር። ያ አልሰራውም አይደለ? መንግስት ይወርሰውና ራሱ ይሰራዋል። ከዛ ከከተማ ወጣ ብሎ መኖር የሚፈልጉ የፈለገ ምናምን ትልቅ ሌቭሉን ከፍ አድርገህ ሰራዋል። ለምን እንደዛ ይወሯል? የሚገርምሽ ነገር አሁን አብዛኛው ሰው አሁን የተገለበጠው ነው ደብረ ዘይት አሁን ሊሳቅ የሚኖር ያልኩሽ ሪዞርት ማለት ነው። የሚገርም ነው። ስትገቢ በቃ ፓኬጅ ትገዣለሽ። ቀኑ ሙሉ በቃ ስትፍታች ነው የምትዩ። በቃ ከእስከ ድረስ ውስጥ እንትኑ ጀልባዎች ሁሉ አሉ። ከእንትኑ ባሻገር በጣም ነው የሚያምረው። እኔ ጋይስ ኢትዮጵያን አላውቃትም። ዝም ብዬ በስማም እኔ እሱን በቃ ሰው አለኝ ካለ ከቤተሰብ ጋርም ሆነ ለብቻውም ሆነ ሰው ዝናናለሁ ካለ እዛ መሄድ ነው ያለበት። በቃ የሚረብሽ የለ ምን የለ በቃ ጸጥ ያለ ስፍራ ነው። ግሪን ኤሪያው የጂኦግራፊካል አቀማመጡ ምናምን ሲያምር በቃ ልነግርሽ አልችልም። ያ እኔ ፊልም ላይ ምናምን ሶደሬ ምናምን ሲባል እንጂ ሄጄ አላውቅም። ለዛ አቅምም ሳልደርስ ነው ከሀገር የወጣሁት። የሚገርምሽ ነገር አመል ባላባት ምስክር የሚለውን ዘፈን የዘፈነችበት ስቴጅ ማለት ነው እዛ ውስጥ ነው። ስቴጁ ራሱ ማለት ነው እንዴት እንደሚያምር በቃ እኔ እዛ ስቴጅ ላይ ደቅ ብዬ ማታ ከ12 ሰዓት በኋላ የጠጣሁበት ቀን ስላለ እኔ በደንብ ነው የማስታውሰው። ምግባቸው ከእስከ ድረስ የቡና አገባበዛቸው ምናምን ቤቶቹ በጣም እንትን ናቸው። በቃ ትራዲሽናል ናቸው እንዳለ። አልጋው ራሱ የጠፍር አልጋዎች ምናምን በሚያማምር ጥርጥርት ያሉ አያስታውሳለሁ። በደንብ አሪፍ ቤት ነው። ደብረ ዘይትን ሰው ሲባል ያ ነው ትዝ የሚለኝ። ሰው ሪኮመንድ አደርጋለሁ እዛ ሄዶ ኢንጆይ ቢያደርግ። አይ ባለፈው ሾክ ወሮት የሆነ ልጅ በቪዲዮ ሲያሳይ ቆጨኝ። ለምን መንግስት እራሱ አይቆጣጠረውም አልኩኝ። እሱ አዳማ ነው ያለው። አዳማን አለፍለሽ ነው ምናምን አድርጎ ለምን አይወስደውም? በቃ ለራሱ እንትና ድንቁን ያላችሁት ድንቁ ካልሰራ መንግስት ድንቁ አዲስ እንትን ጋር የሚገርምሽ ነገር ፖስታ ቤት ጋር አዳማ የራሱ መኪኖች አሉት። ከሱ ጋር አንስተው ውስጥ እዛ መናፈሻው ድረስ የሚወስድሽ ማለት ነው። ሶደሬ ድረስ የራሱ መኪኖች አሉ። ቻርጅ ያደርጉሻል። ከፍለሽ ነው የምትገቢው። ጽድት ያለ በቃ ልክ በዚህ ሀገር ስታንዳርድ እግዚአብሔር የነበረው ነጫጭ መኪኖች ደግሞ የነበሩት አቫንዛ ምናምን አይነት ስታይሎች ማለት በቃ ዘና ብለሽ ነው የምትሄጂው። ገና ምናምን ውስጥ ራሱ ሰራተኞቹ ምናምን የለበትም። ትልቅ ቦታ ነው። ለእንደዚህ አሁን ከከተማ ሰው ሲያስጠላ ወጣ ይላል አይደለ? ለእንደዛ ቦታ አሪፍ መሰለኝና ግለሰቦች ባለሀብቶች ካልሰሩት መንግስት ለምን አይዘው? ምንድን መንግስት ቢሰራበት እኮ በጣም ነው የሚጠቀመው እኮ ለሀገር ሰው ምናምን የለም። የፍራስ መጋለቢያ ምናምን አድርጎት ልክ አሁን እንደ እንትኖች እንደሚሰራ የለም እነ ጦጦ እንደሚሰራ መንግስት ያንን ቢወስዱ አሪፍ ነው። ቆጨኝ ያላውቀው ግን ቆጨኝ። እንደዛ ሾክ ሲሆነው እውነት ቆጨኝ። ያው ደህንነቱን አስጠብቀው ምናምን ነገር እሱም ራሱ የአዋሽ ወንዝ ባጠገቡ ነው የሚያልፈውና ዳር ላይ ሄዶ ላየው ሰው በጣም ነው የሚያምረው። አቤት
ድንቁ ደያስ እኮ የራሱ ነው። ለምንድን ነው መንግስት የሚወርስበት? የግሉ ንብረት እኮ ነው። እና ታዲያ የራሱ እኮ ነው። ምናምን ለሀገር ገጽታ ራሱ መበላሸት ልክ ነው እንዴ? ካልሰራበት ይወስዳላ ወይ ለሌላ ሰው ይችላል እንጂ የኔን ንብረት አንድ ቤት ቆርቁስ አንድ ሰፈርን አቆሽሸ መኖር አትችልም። ምክንያቱም የሀገር ገጽታ ነው የምታበላሽ። አስገደር ነው አትሰራ ያ እዚህ ቤት ገዝተህ አበባ ምናምን በስነ ስርዓት ካልከረከብክ እንትን ይከሳል። ፍሬው የሀገሪቷን ህግ ረስተዋል መሰለኝ። ጣራና ግድግዳ ብቻ ነው ይዞት ካልሰራበት እንደዚሁ መሬቱን በሾክ ካስወረረው የሀገሩን ገጽታ እያበላሸ ነው። ለዛ ካልሰራ ለሌላ ሰው ይሰጣታል ወይ የድንቁ ደያስ ነው። አዎ ህጋዊነቱ የድንቁ ደያስ ነው። ነገር ግን ልንገርህ እንደ ህግ ግን ስታስበው ጉዳዩ ማለት ነው ጣራና ግድግዳ ብቻ ነው የራስህ መሬት የመንግስት ነው። ያ የተረዳኸኝ ነው። ስለዚህ አሁን ይነጠቅ ሳይሆን ይሰራበት ነው። ሰው ሄዶ ይጎኝበት ይጠቀምበት ነው። ዜጋው ይጠቀምበት ነው ካለችው እኛ እኮ እኔና እሷ ስለወራን ምንም የሚሆን ነገር የለም እኮ። አገሪቷ እኮ መንግስት አለው እኮ። እኛ እኮ ምንም ስራ እኛ እንደ ሀሳብ ነው ስለቆጨን ብቻ ነው እኮ ሌላ ነገር አለ። እንደገና አንድ ባለሀብት የሱ ስለሆነ ብቻ ያን አካባቢ አጎሳቁሎ መቀመጥ አይችልም። ይጠየቅበታል ወይ መልሳል ወይ ለሌላ ይሰጣል ወይም ደግሞ መንግስት ይረከባል። ማጎሳቆል አይችልም። ሾካ ሶርሮ ያንን የሚያክል መሬት አይችልም። 99% ነው እየሰራ ነው። አሁን 100ኛውን ትንሽ ጊዜ ሊወስድበት ይችላል። አሁን ብዙዎች 99%ን እየሰራ ነው ያለው። 100% እሱ ሊሆን ይችላል። ጊዜ እየጠበቀ ሊሆን ይችላል። እኛ እንደዚህ ሊሆን ይችላል ምናምን ብለን ውስጡን ገና አልጎረጎርንም። ሐሳብን የሰጠን ውረዱልኛ። ወደ ፖለቲካ አታስገቡኝ። ውረዱ። ሙዚቃ እንስ ፖለቲካ አይሄድ ፖለቲካ ከደሞ ከደሞ ጋጣሉኛ አካም ጨረሱ። አስባችኋል? ሌላ ሀብታም የአውሮፓ ሀብታም ጋር ተጣልቼ ጨረስኩ። አሁን ደግሞ ድንቁ ደያዝ ጋር ልሄድ። አረ ድንቁ አንዋተ ከሲኒ እንጂ ኑማን ደጌ ኑማን ዱበደ ጃፒ ነው ስም አልጠራም። አውርጁ ይፍታ ወጣ ያንተ በጣጤው አውርዱት ገስ ከምቱ ዘአ ያለ ዞረ ዞረ ባይኔ ትመጣለህ። ውረድ ከዚህ ልቀይር ይላል እንዴ? በዚህ ድምጽ ልትቀይረኝ? ከዛ ነው አንተ ልሳብ የእውነት ቀጥሉ ገስ ሌላስ ኔክስት አንዳንድ ጊዜ ግን ሰዎች ምን አለበት ወንዶቹ ግን አስተያየት ሲሰጡ ግን ያማቸዋል። አሁን ሄለን የምትሉት ድሮ ምን አልታያችሁ? ልክ ሙርከኛ እንደበዛውላ ማለት ነው። እዚህ ግን የሚዲያ ሰው ግን ሙድ አለ። ግን እኮ የሚገርምሽ ነገር ባንቺም በሱም በኩል ራሱ ባንቺ በቃ በጣም ቅጥቅጥ ያለው ቦታ አላቃለሁኝ። ግን የሚወስዱት ነገር ሲያጡ ወደ ዘር ይወስዱትና እሱ ራሱ አቢዩዝ እንደሚያደርጉት አያለሁ በዘራችን። ያየሽና እኔም ስለማይ ነው በዘር እኔም አስተያየት ማልሰጥበት ጉዳይ የለም። እኔ አስተያየት ስጨርስ ነው ከሱ ጋር የምገናኘው። እንደገና ደግሞ እኔ አስተያየት ስሰጥ በዘር ዙሪያ ላይ ምናምን አንድ ቀንም ሰጥቼ አላውቅም። ግን በዛ ጉዳይ ላይ አቢዩዝ ሲያደርጉት አያለሁ እና ይሄ ነገር ትንሽ እንትን ይላል። ያ በጣም ነው እንትን የሚለው ይደብራል። ግን በቃ እሱም ኦልሬዲ እዛ ውስጥ ስለወጣ ተረድተሽኛል። እሱ እኮ አሁን እኮ እንደው ለሚሉት ራሱ እኮ አሪፍ ነገር እየሰራ እኮ ነው። አይገባቸውም እንጂ ናይዲ በዚህ አጋጣሚ እንደዚህ ገብቼ ስለወራውሽ አስተያየቴም ስለሰጠውኝ ምናምን ደስ ብሎኛል። ራስሽን ጠብቂ። ያ ብዙ ነገር አይ ቲንክ ትናንት እኮ አመመኝ ምናምን እያልሽ እየሰማሁሽ ነበርና በጣም ደስ ያ እንዴ ጎልበት በእኛ ቲክቶክ ራሱ እኮ እንዴት ጸጥ እንዳላየሽ ሰሞኑን ቲክቶክ ራሱ ይዛችሁታል። ማረበን ጸጥ አለ። ጸጥ የምንም ሪካርድ የለ የምን የለ ምን የለ
እና በጣም አሪፍ ላይ ናችሁ ማለት ጥምረቱ ተመችቶናል ለብዙዎቻችን እና ጎሄድ ሂዱበት። እኔ ግን ባይዘዌ አንድ ነገር ልንገርሽ፣ በአካል እንዲህ በሪል ማለት ነው በሪል በአካል በሆነ ጊዜ ላይ አውቀዋለሁ። ጃፒ እዚህ ጋር የሚነገረው ነገር እና በሪል ላይፉ በጣም የተለያየ ሰው ነው። በጣም ምርጥ ሰው ነው። እኔ በመንገድ ነው በሆነ ነገር ነው ያጋጠሙ የተገናኘን ነው። ግን ሪል ላይፉ ማይ ጋድ ወንድ ምን አለበት እንደሱ ቢሆን ትያለሽ። አንዳንድ ጊዜ ላይፍ አይገናኝም አይደል እንጂ የሆነ ነገር አይተሻል አይደል? ያ አይተሻል ገብታ ኢትስሚ ጎበዝ ነሽ። ግን ያ የሆነ ነገር እያየው ነው። በጣም ምርጥ ሰው ነው። ሪል ላይፉ መሬት ላይ ያለው ቀፈራ እግዚአብሔር ያለው ሰው ነው። ይሄ ወክሎ ጅንጀና አይሆንም። ነው እንደዛ አይደለም። አይ እንትን አሁን ለሌሎቹ የሆነ አንቺ እየጀነጀርሽው አይደለም፣ ሰስፔንስ መፍጠርሽ ነው። ኖ አይ አንዳንድ ጊዜ የሆነ እንዴት ነው አንድ አይነት መናደድ ካለበትም እኔ አሁን ሪል ላይፍ ላይ ንፍጣም ጋዴም ይችላል። በቃ ማለት ሁለት ጭንቅላቴ ውስጥ ሁለት ቦክስ የለማ ያው ነው ኤክስፒሪየንስ የገባሽ። እንደውም ረጅም ሰዓት ሚዲያ ላይ ማሳለፍ ከሆነ ያው ነው አዳፕት ማድረግ